የኔ ጥያቄ ሉቃስ 1:31 ላይ እሱን እንድታብራራልኝና ሌላ ሁለተኛ አንድ ጥያቄ አለኝ ከሱ ውጭ ማለት ነው። ሉቃስ 1:31 ላይ ያለው እሺ፣ ሉቃስ 1:31 ላይ ምን ይላል? መልአኩ መጥቶ ለማርያም እነሆ ትጸንሻለሽ፣ ወንድ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለውን ማለት ነው። ምኑ ላብራራልህ? ይሄንን እንደምትጸንስ ልጅ እንደምትወልድ ድንግሊቱ ቅድስት ድንግል ስትሆን እንደምትጸንስ እንደምትወልድ መቶ ነገራት። አለቀ። ምንም ይብራራ ነገር ሳለው ወይም ደግሞ ስፔሲፊካሊ ይህንን ቃል ለምን ተጠቀመ ምናምን የምትለው ነገር ካለ ይቻላል። ወንድ ልጅ ስለሚል ነው። ምናልባት በጾታ ጠራው ነው። ጥያቄ ላቅርብ እሱ ላይ መሆኑን ከተረዳህልኝ እዛ ላይ ያለኝ ጥያቄ ላቅርብ። እዛ ላይ ያለ ጥያቄ ምንድነው? ያ የሚወለደው ልጅ ኢየሱስ ነው አይደል? ዛሬ ላይ ኢየሱስ ክርስቶስ ጌታ አምላክ ተብሎ የሚመለከው ኢየሱስ ክርስቶስ ነው። ማርያም ትወልጃለሽ ትጸንሻለሽ የተባለችው ያ ወንድ ልጅ ነው የሚመለከው ዛሬ። እሺ፣ ያ ተጸንሶ የተወለደው እርሱ ይመለካል፣ ጌታ ነው፣ አምላክ ነው። ምክንያቱም ያ የተወለደው ጌታ ልክ እንደኔና እንዳንተ የሆነ ሰዓት ላይ የተወለደ ብቻ ሳይሆን ከዘላለሙም ያለው እርሱ በስጋ ከእነርሱ መጥቶ ከእመቤታችን መጥቶ ተጸንሶ ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9:5 ላይ ምን እንደሚለው አባቶች ለእነርሱ ናቸውና ይላል። ልክ አባቶች ለእነርሱ ናቸውና ክርስቶስም ደግሞ ከእነርሱ በስጋ መጣ ይላል። በስጋ ከእነርሱ መጣው፣ ግን እርሱ ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። አሜን ይላል። እርሱም ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። ለዘላለም ከሁሉ በላይ ሆኖ የተባረከው አምላክ እርሱ በስጋ ከአባቶች መጣ፣ ከአይሁዳውያን መጣ። ስለዚህ ከቅድስት ድንግል ወንድ ሆኖ ተወልዶ በስጋ የተገለጠው እርሱ ለዘላለሙ የተባረከው አምላክ የእግዚአብሔር ቃል ሎጎስ እርሱ ነው። መጥቶ በስጋ ጾታ ትክክል በሱ ተገልጦ የታየው የዘላለም አምላክ እርሱ ነው፣ ስጋን ይዞ የመጣው። ስለዚህ እርሱ የሚመለክ ነው። በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ እንዳለ ፊልጵስዩስ ምዕራፍ 2 ላይ እና እንደዛ ነው። ቀጠል ጥያቄ ነው። እሺ፣ አመሰግናለሁ። ቲም ታደርግልኛለህ መሰለህ። ያን አንድ ልጅ ነው የምታመልኩት አይደለ? እናልከኝ ያን የተወለደው ልጅ ነው፣ ያን ወንድ ልጅ ነው የምታመልኩት አይደለ? ከዘላለሙም አምላክ የነበረውን ከዛ በኋላ ከእመቤታችን በስጋ የተወለደውን ከዘላለሙም አምላክ የነበረውን ከዛ ከእመቤታችን በስጋ የተወለደውን። ኦኬ፣ እሺ። ያ ሕፃን ልጅ ሊገርዙት ወሰደ ሲል ሉቃስ 2 ላይ ማለት ነው። ተገርዟል አልተገረዘም? እሺ፣ እዚህ ላይ ሁለት አይነት እይታ አለ። አንዳንዱ በስውር ተገርዟል የሚል አለ፣ አንዳንዱ ደግሞ ተገርዟል የሚልም አለ። ስለዚህ ሁለት አይነት እይታ ስላለ ከእይታዎች ውጭ የሆነ ቀጥታ ምንድነው አስተምህሮ የሆነው ነገር ላይ ትኩረት እናድርግ። እሺ፣ ጥያቄህን ቀጠለና ከዛ በኋላ መልሳለሁ። ይቅርታ አድርግልኝና ወንድማችን ጀማል አንዴ ከመቀጠል በፊት የክርስቶስ አምላክነት ላይ ነው ለመጠየቅ የገባው ይመስለኛል። ሞሮፍ ግን አሁን እየጠየቀ ያለው አይደለ ዲቪኒቲው ላይ ያተኮረ ነገር አይደለም። ኦፍኮርስ ቢጠይቅ ችግር የለውም። ግን አምላክነቱ ላይ አምላክ አይደለም ብለህ የምታስብ ከሆነ እዛው ላይ ትኩረት ብታደርግ ወንድማችን ጀማል መልካም ነው። ጥያቄው ነው ላይ ሮቴት ብታደርገው። ኦኬ፣ እሺ፣ አመሰግናለሁ እድል ስለምትሰጡኝ። አዎ፣ እኔ አምላክነቱን ላነሳ የፈለኩት ከዛ ጀምሬ ለማንሳት ስለፈለኩ ነው። እንግዲህ ስለ ቀድሞ ህልውናውም ገና ልጠይቅህ አስቤያለሁ። ማለትም ሁለት ጥያቄ እንዳለኝ ነግሬሃለሁና የመጀመሪያውን ላስቀምጥ ብዬ ነውና ኢየሱስ ክርስቶስ እዚህ ጋር የተወለደው ሉቃስ 1:31 ላይ የተወለደው ሕፃን ልጅ አምላካችሁ ከሆነ ያም ልጅ ሊገረዝ ከተወሰደ ሁለት አይነት አመለካከት ወይም አስተምህሮ እንዳላችሁ እየነገርከኝ ነውና እሱንም እንዴት እንደምታብራራ። አስተምህሮ ሳይሆን እይታ ነው። አስተምህሮ አይባልም። ተገዝሯል የሚለው በቃ እሱ አለ በሁሉም ዘንድ የታመነ ነው። ግን ግዝረቱ እንደምን ያለ ነው የሚለው ላይ ግን የተለያየ እይታ ይሰጣል። ግዝረቱ እንደምን ያለ ነው? አንደኛው ስውር የሆነ ነው እንደው ክሊርሊ እንደዚህ እንትን ብሎ ደቀ ምናምን እንደዚህ አይነት ነገር ሳይሆን እንዲሁ ስውር ነው። አንዳንዱ ደግሞ እንደዛ ነው የሚልም ደግሞ አለ። ስለዚህ ይሄ እይታዎች ስላሉ እሱን ያዝ እናደርገውና ሌላ ጥያቄ ካለ እዚሁ ላይ ከዚህ ጋር ተያይዞ ምናምን ሌላ ጥያቄ ካለ መቀጠል ትችላለህ ማለት ነው። እሺ፣ አመሰግናለሁ። ያው የሕፃን ልጅ እንደሚመለክና ያን እንደምታመልኩ ነግራችሁኛል። አመሰግናለሁ። ወደ ሁለተኛው ጥያቄ አሁን አንዴ እሺ፣ ወደ ሁለተኛው ጥያቄ ከመሄድ በፊት እኔም ደግሞ የምደግምልህ ያ ሕፃን ልጅ ብለህ በጣም ኢንፈሳይዝ እያደረክ ያለው ሕፃን ልጅ የሚለው ላይ ነው። ቅድም እንደነገርኩ ግን ይህ ሕፃን ልጅ ተብሎ በስጋ ተወለደ የተባለው እርሱ ግን ከዘላለሙም የተባረከው አምላክ እርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተነገረለት ያ እግዚአብሔር ቃል መጥቶ በስጋ ተወለደ፣ በስጋ ተገለጠ። ስለዚህ አንተ ሕፃን ልጅ የምትውላ ላይ ያስክ እንጂ እርሱ ግን ከዘላለሙም የተባረከ አምላክ እርሱ ግን ከዘላለሙም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። እና ይሄ ቅድመ ስጋዊ ያለውን ህልውና መርሳት የለብንም። ኖርማል ራንደም ሕፃን ልጅን አናመልክም እኮ የሆነ ራንደም ሕፃን ልጅን እኮ እያመለክን አይደለም። ከዘላለሙ አምላክ የነበረው እርሱ
በስጋ ተገልጦ ተጸንሶ ተወልዶ መጥቶ እሱን ነው አሁን እያመለክን ያለ ነው። ራሱን ከዘላለም የነበረውን አምላክን ማለት ነው። እሺ ቀጥል። ኦኬ ማለት ይሄ ከዘላለም የነበረው የተባረከ አምላክ አንደኛ ማባረክ ራሱ ሌላ ጥያቄ ያስነሳል። ማለት ባራኪና ተባራኪ ልዩነት ስላላቸው፣ ግን እዚህ ጋር እኔ ፎከስ ያደረኩት ለምንድን ነው ካልከኝ የተባረከ ማለት በሆነ አካል ከዘላለሙም የተባረከ ማለት እኮ ብሩክ የሆነ ማለት ነው። ብሩክ የሆነ ማለት ነው። አይ ብሩክ የሆነ ማለትና የተባረከ ማለት የተለያዩ ዲፈረንስ አላቸው። እስቲ ቆይ አንዴ ቆይ፣ የተባረከና ብሩክ የተለያየ ነው። እስቲ በምንድን ነው አሁን ይሄንን በምን ማስረጃ ነው የምታሳየኝ? ይቅርታ ልድገምልህ አንዴ። የተባረከ ነው ሲባል ብሩክ እንደሆነ የሚያሳይ ነው አልኩ። በቃ ብሩክ እንደሆነ የሚያሳይ ነው አልኩ። በቃ አሁን ምናልባት አሁን የቋንቋ ጉዳይ ከሆነ እስቲ የተባረከ ሲባል በእንግሊዝኛው ምንድነው? ብሩክ ሲባል ደግሞ በእንግሊዝኛ ምንድን ነው? እስቲ ምን ተብሎ ምን ብሎ ቢተረጎምልህ ነው ልትቀበል የምትችለው? ብሌስድ ማለት ምን ማለት ነው? ኦኬ እኔ እኮ ያልከኝ ለመቀበል ነው እየጠየኩህ ያለሁትና ማለት የመተንለኝ ነገር ለመቀበል ነው። እኔ እዚህ ጋር ያለው የተባረከ ማለት እንደ ቃላት እንደተቀመጠው መጽሐፍ ቅዱስ ላይ የተባረከ ማለትና የተባረከና ማለትና ብሩክ ማለት የተለያየ ማለት የሆነ ማለትና የተባረከ ማለት በጣም ልዩነት አላቸው። ለምሳሌ የሆነ ነገር ሆነ ስትለውና ለምሳሌ ቃልም ስጋ ሆነ ሲባልና የተባረከ ሲባል እንዴት ልዩነታቸው እስኪ አንተ ያቸው ወይም ነገር ካላቸው አይ ቲንክ እያልኩ ያሉት ነገር የገባ አይመስለኝም። በመጽሐፍ ቅዱስ ላይ የተባረከ የሚለው ቃል ነሰሰርሊ የሆነ እንደው የሚባርክ አካል ኖሮ ከዛ በኋላ በሌላ አካል ለሚባረክ ብቻ ሳይሆን ቀጥታ ለራሱ ለእግዚአብሔር ለአምላክ ሊሰጥ ሊነገር የሚችል አይነት ነው። የተባረከ ማለት ብሩክ የሆነ እንደማለት ነው። በእንግሊዝኛው ምን አልኩ? ለምሳሌ ብሩክ የሚለውን ብሌስድ ነው የሚለው። የተባረከም ምንድን ነው? የተባረከም ብሩክም ብትል ብሌስድ ነው፣ አለቀ። ለምሳሌ መዝሙረኛው ዳዊት ሲናገር መዝሙር 135 ቁጥር 21 ላይ ምን ይላል መሰለህ? በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን? እግዚአብሔር። በኢየሩሳሌም የሚያድር እግዚአብሔር ከጽዮን ምን ያለ ነው? የተባረከ። እስቲ ማን የባረከው እግዚአብሔር ንገረኝ እስቲ። ጀማል ይቅርታ ትንሽ ጫጫታ ላይ ሆኜ ነው። እሺ ማን የባረከው እግዚአብሔር? ለምሳሌ መዝሙር 135 ቁጥር 21 ላይ በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን ነው የሚባርከው እግዚአብሔርን? እኔ እያወራህ ያለው ስለተወለደው ልጅ ነው። የተባረከ የሚለው ቃል ግዴታ ሌላ አካል ያስፈልገዋል ስላልክ እኮ ነው። ስለዚህ አሁን የተባረከ ሲባል ብሩክ እንደማለት ነው እና እኛም የእግዚአብሔርን ስም እንባርካለን ሚኒንግ እናመሰግናለን፣ እንቀድሳለን፣ እንደዛ እንደማለት ነው። ለማንኛውም ወደ ጥያቄ ይቀጥል እስቲ። የተለያዩ አድርጌ ነው አሁን የማያቸው ማለት ነው። ምን አልከኝ? እነሱም ደግሞ እግዚአብሔርና ኢየሱስ ክርስቶስ የተለያዩ ናቸው እና እኔ ለእግዚአብሔር የሆነውን ለኢየሱስ ክርስቶስ አድርጌ አላወራም ማለት ነው። እያወራህ ያለው ስለተወለደው ሕፃን ሆነ ማለት ነው። አልገባውም እንዴ ልጁ? አኪ እንደዚህ አሁን እንትን እያለ ነው ሲመለስለት ወደ ሌላ ለመሄድ እየሞከረ ነው። አይ ቲንክ እሺ። ለማንኛውም አሁን ስለተወለደው ሕፃን ልጅ እያልክ ጊዜን ከምትፈጅ እንደው 10 የህፃን ልጅ ስላለ ጀማል ጌታችን ክርስቶስ ይሄን ነገር አንዴ ይቅርታ አድርግልኝ። ጌታችን ክርስቶስ ኢየሱስ ልክ እንደ ህፃን መወለዱ ምናምን አላፈረበትም። ስለዚህ እኛም ዛሬ እኮ አናፍርበትም። ይሄ ለእኛ እኮ ክብራችን ነው። ጌታ ኢየሱስ እንዲህ በህፃን እድሜ እንደዚህ መገለጡ፣ መጸነሱ፣ መወለዱ ጌታን አላሳፈረውም እንዴ? ለፍጥረቶቼ ለእጆቼ ስራ ይህንማ እሆንላችኋለሁ ብሎ መጥቶናል። ኧረ ጌታዊ ይመስገን፣ እግዚአብሔር ይመስገን ነው የምንለው እና ለእኛ ይሄ ደግሞ ክብራችን ሆኗል። አናፍርበትም። በዚህ 10 የህፃን ልጅ ስላልክ እኮ ማንም የሚያፍርበት እኮ ክርስቲያን የለም። በዚህ ጌታን እኮ በጣም የምናመሰግንበት እግዚአብሔርን የምናመሰግንበት ነገር እኮ ነው። ይሄ እግዚአብሔርን እጅጉን የምናመሰግንበት ነገር እኮ ነው። ምክንያቱም ራሱን ዝቅ አድርጎ አዋርዶ የመጣበት የድህነት ስራ ስለሆነ ማለት ነው። ቅድም እንዳልኩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ስለሚል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን መልክ ያዘ? የባሪያን መልክ ያዘ። በቃ አለቀ። ይሄ እግዚአብሔር ጌታችን ይሄንን ዝቅ ብሎ ስለኛ ይሄንን ካደረገው እንግዲህ እኛ እግዚአብሔርን ከማመስገን ውጭ ምን እናደርጋለን? አናፍርበትም። 10 የህፃን አትበል። እንደዛ ስላልክ የምናፍርበት ስላልሆንን ማለት ነው። አንተ ህፃን ልጅ ብለህ የጠራኸው ግን እርሱ ከዘላለሙም ከሁሉ በላይ ሆኖ የተባረከ አምላክ ነው። ወጣ። እሺ ወይስ
ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ በስጋ የተገለጠ ጌታ ነው። እና እዛ ላይ ጥያቄ ካለ ብትጠይቅ ጥሩ ነው። ባትወጣ ማለት ነው። አስገቡትና ምናልባት ጥያቄ ካለው ቅድመ ስጋዊ ላይ ያለው ይህ ቅድመ ህልውናው ላይም ጥያቄ አለኝ ስላለ ቢጠይቅ ጥሩ ነው። እስቲ ራሱን የወጣው ወይስ አስወጣችሁት ነው? ያስወጣው ሰው አለ እንዴ? ራሱን የወጣው ኦኬ ከሆነ ና ተመለስ። ና ከፈለክ ና እና ጥያቄን መጨረስ ትችላለህ። ብቻ ግን ሲመለስላችሁ ወደዚህ ወደዛ ብቻ ላለ ማለት ሞክሩ። እሺ እሺ፣ አንድ ቁጥርን እየጻፈ ነው። እስቲ ያስገቡትና ብዙ ጊዜ ሙስሊም ወንድም እህቶቻችን እሱ እስከሚገባ ድረስ ልክ እንደዚህ አይነት ቃላትን በጣም ደጋግሞ ለመናገር ይሞክራሉ። በዚህ ዘመን ወንድ ልጅ እንደዚህ መመለክ ሰው ወንድን ማምለክ ያቆማል፣ እንደዚህ ህፃን ልጅ እኮ ነበረ ምናምን የሚሉ ሰዎች አሉ። እና በአጭሩ እንደነዚህ ነገሮች የሚያሸማቀቁን አይደሉም። በቃ እግዚአብሔር እኛን ስለማዳን ያደረጋቸው ስራዎች ናቸው። ስለዛ እኛ በእነዚህ እግዚአብሔርን የምናመሰግን ስለዛ እግዚአብሔርን የምናመሰግንባቸው ነገሮች እንደሆኑ ልብ ይለዋል። እና እንደዛ ነው። እሺ የለም ከሌለ ጀማል አላከም ገስት በቃ ካላከ እዚህ እንዳንቆይ ሌላ ሰው አሁን በጣም በሚገርም ሁኔታ ከዋቂ እዚህ ማቴዎስ ወንጌል ላይ እነዛ ሰባ ሰገል መጥተው አይደለ ህፃኑን በእናቱ ቅፍ አዩትና ሰገዱለት እኮ የሚለው ያ ትክክል ትክክል። በጣም እኮ ነው የሚያስገርመው እምነታቸው የሰባ ሰገል እምነት በጣም ነው የሚያስደንቀኝ። ከሩቅ ድረስ መጥተው የተወለደው የአይሁድ ንጉስ ወዴት ነው ያሉ መጡና ልክ ሲመጡ ግን ያገኙት ግን ህፃን ልጅ ነው በእናቱ እቅፍ ያለ እና በእናቱ እቅፍ ያለ ህፃን ልጅን አይተው ኧረ ይሄማ ህፃን ልጅ ነው አይሆንም ብለው ሄዱ። አይደለም ይልቁንም በርከክ ብለው ሰገዱለት። ከሩቅ ድረስ መጥተው ኢማጂን በርከክ አይሁዳውያን አይደሉም፣ ከሩቅ ድረስ የጥበብ ሰዎች ናቸው እነዚህ ሰዎች እና ከሩቅ ድረስ መጥተው በርከክ ብለው ሰግደው እጅ መንሻውን ዘንድ ወርቅ፣ ዕጣን፣ ከርቤን አቅርበውለት ሲሄዱ እናያለን። እና የሚያሳፍር አይደለም ነው።